እየተፋፈሩ እየተፋቀሩ ያሉት እሷም ታፈቅረዋለች እሱም ያፈቅራታን። ማን ካላችሁ ጆከርና ሰንዬ። እንግዲህ ክብሮም ሰንዬን ትቷት ከሄደ በኋላ ብዙ ጊዜ ብዙ ሀዘኖችን ብዙ መከራዎችን ያሳለፈችው ሰንዬ ዛሬ ላይ እንግዲህ ያቺ ክፉ ቀን አጋጣሚ እንደ አጋጣሚ ጆከርዬን አገናኝታታለች። ጆከርዬም ይወዳታል፣ ሰንዬም ትወደዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናል አዲስ ተሆናችሁ ላይክ፣ ሰብስክራይብ፣ ሸር እያረጋችሁ እንድታበረታቱኝ፣ ነባሮቹ ደግሞ እንደተለመደው ላይክና ኮሜንት ሼር ማድረግ እንዳትረሱ እያልኩኝ እስከ መጨረሻው ቪዲዮንም እንድታውልኝ ስል በትህትና እጋብዛችኋለሁ። አመሰግናለሁ። እንግዲህ ሰንዬና ጆከር አብረው መኖር ተጀመሩ፣ ሰነባብተዋል። ደስ የሚሉ የሚያምሩ ደግሞም የሚዋደዱ ግን ደግሞ የሚተፋፈሩ ነው። ዛሬ ሰንዬ ስልክ ላይ የሆነ ቴክስት ይገባል። አጋጣሚ ሆኖ ደግሞ ጆከር ነበር ሰንዬን ጆከርዬ ሰኒ ቴክስት እየገባ ነው እያላት ነበር። የሚያሳዝነው ነገር የሰንዬን ስልክ አንስቶ ይመለከተዋል። የተጣፈላት ከዚህ በፊት በእህቲቱ ንግግር ወደፊት ወደኋላ ሳይል ሰንዬን በአንድ ቃል አራግፏት የሄደው ተሄደም በኋላ እዝነኝ ያላለው ከሚሄዱ ድምጡን ማጥፋቱ የምናውቀው ክብሮም ዛሬ ላይ እንግዲህ በመጨረሻው ሰዓት ለሰንዬ ቴክስት ያደርግላታል። ያንን ቴክስት ነበር ጆከር እያየው በጣም ይናደዳል። ምክንያቱም ይወዳታል፣ ያፍራታል፣ ትወዷለች፣ ታፍረዋለች። እናማ በዚህ እንግዲህ አንተ ምን አገባህ? አንተስ ትደብቀኝ የለም ወይ? እኔስ ብደብቅህ ምን አዲስ ነገር ነው? በማለት ሰንዬ መልስ ትሰጠዋለች። በቃ እንደፈለግሽ ሁኚ በማለት ይቆጣል። ሰንዬ ልወጣ ስትል በቃ ልወጣ ነው እኔ ምን አገባኝ እንደሆንሽ ብኮኝስ ይላታል። ጆከር ግን መናገርና ማውራት ያልፈለገው አንድ ነገር አለ። እሱም በአሁኑ ሰዓት እንግዲህ ስፒድ እየደወለ ሰንዬን አለቃትም እያለው ስላለ ይሄንን ደግሞ ጆከር ለሰንዬ መናገር ፈጽሞ አልፈለገም። ግን ደግሞ እንድትጎዳበትም ስለማይፈልግ እምከጅበትና እምወጭበትን ተናገሪ ይላት ነበረ። እናም ይሄን በሰማችና ይሄንን ታትናገር ትናንትና በሄደችበት በጣም ተናዶ ነበር። ስለዛም ዛሬ ልሄድ ነው ምን አገባኝ እንደሆንሽ ሁኝ ይላል። ግን ይህንን ሊል የቻለው ያንን የተረገመ ቴክስት ታየ በኋላ ነበር። ክብሮምም በመጨረሻው ምንድነው አሁን እንደዚህ የሚያደርግህ የሚቀያይርህ በቴክስቱ ነው ትለዋለች። አዎ ማን ያረገልሽ ይላታል። በቃ ክብሮም ነው ስትለው ምንሽ ነው? የክስሽ ነው? አዎ የክሴ ነው። ደነገጥሽ እኮ ደነገጥሽ። ደግሞ አሁንም ታፈቅረዋለሽ ማለት ነው። እሱን ተደነገጥሽ አሁንም ታፈቅረዋለሽ ማለት ነው ይላታል። ከዚህ በኋላ እንግዲህ ጆከርዬ በጣም ይናደዳል፣ በጣምም ውስጡ ይቆጫል። ምክንያቱም በጣም ይወዳታል። ምን ነው ከዚህ በኋላ ቴክስት ማድረጉ ይላታል። እኔ ምን አውቃለሁ፣ እሷም እስከ ዛሬ አድርጎ እዚህ ወድኩ እዚህ ነሽ የት ነሽ ሳይለኝ ዛሬ ይሄን ማድረጉ እኔ ምን እንደሆነ እኔም አላቅም ትላለች። ጆከርዬ ግን የመሰለው እሷ ትፈልገዋለች፣ ትወደዋለች የሚል እልም ስላለው ወደፊትም መጥቶ ይነጥቀኛል የሚል ፍራቻ አድሮበታል። ምክንያቱም በጣም ይወዳታል። እኔም ቴክስቱን ሳይ ደንግጫል ነው። ተደነገሽማ አሁንም ለሱ ስሜት አለሽ ማለት ነው ይላታል። እንግዲህ ይሄን እንዳለችው በኋላ ጆከርዬም ተነስቶ ሄዳ ምንድነው ወንዶቹ ፍንጥር ፍንጥር የሚያደርጋቸው በማለት በጣም ምክንያቱም ስትወደውና ስታፈቅረው ነበር ክብሮም ትቷት ላሻለው። እንግዲህ ሰንዬም ስወደው በጣም ስትወደው እሱም በጣም ሲያፈቅራት በእህቲቱ ንግግር ነበር። ምክንያቱም ራኪብዬ ይጎዳሻል፣ እኔ ደረሰብኝ ክህደትና የደረሰብኝ መከራ አንቺ እህቴ ይደርስብሻል በማለት
ቆም ብሎ ላሳልፋትም አላለ ነበረ። እንደውም እንኳንም ገላገለችኝ የሚያስብል ይመስል ነበር። ከዛ ወዲህ ተሄደ በኋላ ስልክም ሆነ ማንዳችም ነገር እስከ መፈጠሯ እየረሳት ሰንዬ ደግሞ አሁን እግዚአብሔር ሰጥቷት በጣም እየወደደችው እየወደዳት ባለበት ዛሬ እንግዲህ ተክስት ሊልክላት እንግዲህ አንድ ቀን ወንዱ እንድትያጫውተው የነበረው ናትዬ ከቀመሰ በኋላ ዛሬ በመጨረሻ ሽቲ ለብሷል። በቃ ኒና እየትታልኝ የሄደችውን ሽቲና ሸርቤ ለብሼ በቃ ምንም አይደለም፣ ምንም የሚሉኝም የሱማሌን ቀሲል ሲያጭ ብመስል ነው። ሌላ ነገር እኔ ናቲ እኮ አልመስልም በማለት ናትዬ እንግዲህ ያለምንም ፍራቻና ያለምንም ነገር ሽቲውን ለብሶ ወጥቷል። እዚጋ ወንድ ልጅ ተበላሸ፣ ወንድ ልጅ ቆረጠት ሳይሆን ወንድ ልጅ ተበላሸ የሚለው ሙዚቃ እንግዲህ ናትዬ ጋር ዛሬ ሆኗል። እሺ ስራው እንዴት ነበር? ኪራ እንግዲህ አዲስ ሰራተኛ ቀጥሯል። አለቃው ትሁን አሰሪው እስከምትመስል ድረስ እሱ ተቀጣሪ፣ ሴቷ ደግሞ ቀጣሪ ትመስላለች። እሺ እንደት ነው ስራው ይላታል። እንዴ ምንድን ነው እናንተ እስከ ዛሬ አሰሩም ነበር እንዴ? ስራ አጠራቅማችሁ ነው እየጠበቃችሁ ማለት ነው እንዴ? እኔ እንደዚህ እኮ ሲጠራቀምና እንደዚህ ሲሆን አልወድም። አይምሮ ይጨናነቅ። አውቀሽኛል? ክሮቤል እኮ ነኝ። አዎ አውቄያለሁ። አለቃሽ ነኝ እኮ አውቀሽኛል? አለቃሽ ነኝ። አዎ አውቄያለሁ። አለቃዬ ነህ። ይኸውልሽ በዚህ መንገድ እንድታናግረኝ አልፈልግም። በዚህ መንገድ እንድታናግረኝ አልፈልግም። እሺ እንግዲህ ክሮቤል ወይንም ኪራዬ ይቅርታ እንድትለው ቢጠይቃትም እሺ ምን እያላት ቢላትም አይ እሺ የሰዓት ደርሷን እንውጣ ልትለኝ ነው ምናምን ትላለች። በጣም የባሰባትና የደፋር ነገር ነች። ክሮቤልን ለማማለል እንጂ ስራ የመጣች እስከማትመስል ድረስ እንግዲህ በአሁኑ ሰዓት ክሮቤል ወይንም ደግሞ ኪራ በአሁኑ ሰዓት እንግዲህ ወይዘሮ ጽናትን አግብቶ አዲስ ሙሽራ ነው። እሷ ግን አዲስ ሙሽራ ያለ አልመሰላትም። እንደውም ወንድ ላጤ ስለመሰላት የሻይ ሰዓት እንውጣ እያልኬ ነው ትለዋለች። ከዚህ በኋላ እንግዲህ ጨጓራውን ከላጣ በኋላ እሺ ቅርታ በይ ይላታል። እሺ ቅርታ ካለችው በኋላ ደግሞ ሳጨርሽ ወደትም ንቅንቅ እንዳቲ ከዚህ ክፍል ወደትም ንቅንቅ እንዳቲ ይላታል። እንግዲህ አንዳንድ ጊዜ በተለይ የምናውቀውን ሰው ወደ ራሳችን ስራ በራሳችን በታችነታችን ወይንም ደግሞ የእኛ ሰራተኛ አድርገን ስናደርገው በጣም ይንቁናል፣ ይፈታተኑናል። ከዚህ ሁሉ ነገር የማናውቀውን ሰው ወደ ራሳችን ብናመጣ መልካም ነው። ይሄ ነገር ድራማ ቢመስልም ግን አስተማሪና በጣም የሚገርም ነገር መሆኑን በጣም እኔ ወድጀዋለሁ። እናንተስ አስተያየታችሁን እስቲ በአስተያየት ግለጡልኝ። ይሄ ነገር በተለይ ደግሞ እኛ የተሻልን ሆነን በስራችን ባንሻል እንኳን አጋዥ ነገር ፈልገን አጋዥ ትናደርግ። ግን በተለይ የምናውቀው ሰው ተሆነ በጣም ነው የሚንቁን። በቃ ለንቀት ይዳርጉናል። እንደዚህ በቃ ይቅርታ ለማለት በሰዓቱ ስራ መከታተል እንደውም እኛን ነው ስራውን ተመስራት ይልቅ ሰርተው እንደኛ መለወጥ እንደቀጠራቸው ሰው ከመለወጥ ይልቅ ተማክበር ይልቅ መናቅን ያበዛል። ስለዚህ የሚያውቁትንና የራስ ሰው የሆነን ነገር ወደ ስራ ባልደረባ ባይደረግ መልካም ነው። ይሄ ነገር ይሄ ድራማ እኔ በጣም ነው የወደድኩት። እናንተ አስተያየታችሁን በኮሜንት ላለው እንግዲህ ኪራ ጋር ያጋጠመው ይሄ ነገር ነው። በቃ ይቅርታ ምናምን ፈጽሞ እሷ አሰሪ ኪራ ተቀጣሪ ነው የሚመስለው። እና ይሄ ነገር ደግሞ ምድር ላይ ያለ እውነተኛና ትክክለኛ ነገር ነው ማለት ብል ማካበድ ነገር አይደለም። መጨረሻው ሰንዬ ቡና ለመጠጣት ወደ ውጭ ወጣ ነበረ። ጆከርዬም እንግዲህ በአሁኑ ሰዓት ሰንዬን እየጠበቃት ነው። አንደኛ ነገር ራክብዬ አደራ ብለዋል፣ ሁለተኛ ደግሞ ይወዳታል። ስለዚህ ከአታየው ተኋላ መከተል ግዴታ ሆኗል። ምክንያቱም ምንድነው ካዳችሁ ደግሞ ያው የተለመደውና ክፉና ጨካኙ አረመኔው ስፒድ ስለሚፈልጋትና እየደወለም ስለሚያስጨንቀው እንዳረጋታለሁ እያልባል ስላለ ስለዚህ የጆከር መከታተል ግዴታ ስለነበረበት ሰንዬ አረፍ ብላ ወደ አንድ ቡና ቤት ቡና ልጠጣ ነበር እና ጆከርዬ ታየት መጣ ሳትለው ከችላል።
ሰኒ እንዴት ነሽ ይላታል። እንዴት ነህ? እንዴት መጣህ? አይ ዝም ብዬ ካልፍ ነው ያየሁሽ፣ አትዋሸኝ፣ ተከትለህ ነው የመጣኸው በማለት ቡናዋን ልጠጣት ስትል ተይ ይላታት። እንግዲህ ልጠጣ ያለችውን ቡና ይወስድና በዚህ ሰዓት እኮ ቡና አይደለም ቀዝቀዝ ያለ ነገር ነው የሚገባሽ። ስለዚህ አሁን አንቺ ቡናውን አትጠጭም። ምንድን ነው ካላችሁ ምናልባት ተመርዞ እንደው በማለት በመፍራት ነው እንግዲህ እና አንቺ ሌላ ነገር እዘዥ እንጂ ይህንን አንቺ አትጠጭም በማለት ተቀብሎ ሲጠጥ ናትዬ እንግዲህ እንደፈራውና እንዳሰበው ያንን የፈራው ልጅ ያገኘዋል። ሽቱን ለብሶ ሸርቡን ጠምጠም አድርጎ ሲሄድ ማማ ምን ነው ተነፋፋሽ? ኧረ ሸንቀጥ በይ ይላታል። እንደ ናቲ መሆንስ ምን ሆንክ እንዴ? ምንም ምንድን ነው እንደዚህ የጠንቋይ ካዳሚ እየመሰለ? እስኪ ተይኝ እናቴ፣ ከስንት አይነት መዓት ውስጥ ወጥቼ እንደመጣሁ እኔ ራሴ ነኝ የማውቀው። እስኪ ተይኝ። እውነት ናትዬ የተገረስክ ነው የምመስለው። እንደው ናትዬ ተገረስክ እንዴ ትላለች ኒናዬ። እንግዲህ እውነት በጣም አስጠይልና አስቀያሚ ነው። እኔ ዛሬው ከናቲ የዛሬው ስራው በቃ ምንም 0 ነው። ምክንያቱም ወንድ ልጅ እስከ መጨረሻው ተጋፍጦ መስዋዕትነት ይከፍላል እንጂ ወንድ ልጅ ቀሚስ መልበስ ማለት የሆነ ጥላሽ ሲመጣ እንደዚህ ቀሚስ ለብሰን ማሳለፍ እንደማለት ነው። በእኔ በራሴ የናቲ ዛሬ ምንም ትምህርት የሌለው እንደውም መሆን የሌለበት ነገር ሆኖ ነው ያገኘሁት። እናንተ ምን ትላላችሁ? ለቀሪውን ለእናንተ ትችላችኋለሁ። ኒና ነው እንደ እኔ ልብስሽን ባመጣሁልሽ ነው ቆይ እኔ ልብስሽን ባመጣሁልሽ። እንግዲህ የኪያ እናት በአሁኑ ሰዓት ያለችው እነ ልጇ ጋ ነው። ኒናና የኪያ እናት ናቸው እንግዲህ እናትን እያጣደፉት ያለው እና ልብስሽን ባመጣሁልሽ እንዲህ እያልሽ ነው ማመስገን ሲገባሽ ይላታል ናቲ። የኪያ እናትም እንዴ ሀደ ልብሷን ልብስ ነው እንደምታመጣላት ትለዋለች። እና ወደ መያዣ እኮ አጥቼ ነው ወይ ምን ነው ሸዋ አንተ ወንድነትህን በዚህ ልክ ትጠለዋለህ እንዴ? ወይ ምን ነው ሸዋ ወንድነትህን በዚህ ልክ ትጠለዋለህ? ገባኝ ከጥጤ ለማምለጥ ነው አይደል አለች ኒናዬ። እንግዲህ አወቀች። አንቺ ቡዳ ቆይ በምን አወቅሽ? ከሱ ለማምለጥ መሆኔን በምን አወቅሽ? አረግዬ አየሽ፣ ከዛ ልጅ እኮ ለማምለጥ ነው ይህንን የለበሰው ትላታለች ኒናዬ። እንደው እንዴት አወቅሽ አንቺ ቡዳ ይላታል ናትዬ። ወይ የአንተን የማቅህ ያህል ራሴን ራሱ አላቅም። የሚገርምህ ነገር አንተን በደንብ ነው የማቅህ። እንደውም ሀረግዬ እሱ እኮ ይህንን የለበሰው ከጥጤ ለማምለጥ ነው። ኧረ ኒና ከስር እኮ ሱሪ ለብሻለሁ። ብቻውን እኮ አይደለም እኔ የለበስኩት ወንድ ነኝ። ሰንዬና ጀከርዬ ቡናቸውን ከጠጡ በኋላ ጉዞ ጀመሩ። ወክ እያደረጉ ወደ ቤት እየተመለሱ ነበር እና ሰንዬ ልወርቅ ነበረ እኔን በማለት ይዛታል። እና ይኸውልሽ እና እኔ የቀመስኩትን ቀመሰዋ ትላለች። ምንድን ነው የምቀምሰው እንዴ? አንቺ የቀመሽውን ካልቀመስኩ ብለህ ትትጋበዝ አልነበረም? አይ ይኸውልሽ እንግዲህ ይህ ሁሉ ነገር ሲበዛባት ሰንዬ ጆከር የደበከኝ ነገር አለ እንደ ትለዋለች። የለም ሰንዬ፣ ግን ደግሞ እህጅሽ ስትመጣ እኔ ከዚህ ቤት መሄድ አለብኝ ይላታል። እንዴ ለምን? ወዴት ነው የምትሄደው ብላ ጥያቄ ለምታቀርብለት አላቅም፣ ግን ደግሞ ከአንቺ መራቅ አለብኝ። ምንድነው የምትርቀኝ? አልገባኝም። ምን አደረጉ? ምን አጠፋው? ለምን ትርቀኛለህ? ትላለች። ያሳዝናል። ሙሉን አፍ ሞልቶ እሱም ተቸግሮና ከጭንቆ ነው እንጂ መራቅ ፈልጎ ወይንም ወዶ ጠልቷት አይደለም። በጣም ይወዳታል። ለማየት ራሱ ይሰስትላታል። እንግዲህ እያያት እሷም እየወደደችው እና በቃ መራቅ አለብኝ ሲላት፣ እንዴ ለምንድን ነው የምትርቀኝ? ለምንስ ነው የምትሄደው? ሰንዬ እኔ ካንቺ ለመራቅ ብዙ ምክንያት አሉኝ እኮ በቃ ብዙ ምክንያት አሉኝ ይላታል። አንቺን ሳይሽ እስቢር ነው ትዝ የሚለኝ። በቃ አንቺን ሳይሽ እስቢር ትዝ ይለኛል። አሀ ለዛ ነው።
አዎ ልዛ። እሺ በጣም ጥሩ። በቃ እንደዛ ከሆነ አላስገድድህም። በቃ እንደዛ ከሆነ ምንም ማድረግ አልችልም። የማስገድድህ ነገር የለም። አላስገድድህም። ይኸውልሽ ሰኒ፣ ለሁሉም ያ ሁሉ ውሳኔ የተወሰነው ላንቺ ሲባል እንደሆነም እንድታቂ እፈልጋለሁ። እንግዲህ ሰኒዬ የዚህ ጊዜ ቆይ ማን ሊጎዳሽ እንደፈለገ ታላቅ እንዴት አድርጌ ነው ሊጎድሽ ነው ተጠንቀቂ ብዬ እምነግርሽ ይላታል። በጣም ተጨንቋል፣ ግራ ገብቶታል። ግን ቢሆንም እንደ እኔ አሁን ባለበት ጆከር ለብቻው ሰላምዬ እንግዲህ ቅዱሴ ተመቶ ከሀገር ውጭ ተወጣ በኋላ ግራ ገብቷታል። ግዴታ የሆነባት ሰላምዬ በቀን 10 ሆና 5 የቅዱሴን ቤት መሳለም ግድ ነው። እናም ዛሬም ሄዳ በር ተቆረቁራለች። ግን ማንም ሊከፍትላትም ሆነ ብቅ ሊል አልቻለም። ምንድን ነው ናቲ እቤኮኑ ነው ወይንስ ላለመክፈት ነው? ምን አስቦ ነው ናቲ በማለት በንደት በሩን ትደበድባል። እንግዲህ እየተከተላት ያለው ልጅ የነ ቅዱስዬን ቤት ስደበድብ ከኋላ መጥቶ እንደ ቀሽት በማለት በጀርባዋ ምንድን ነው ስትለው በቃ መዓዛሽ ነዋ፣ መዓዛሽ ነው ጠርቶ ሊያመጣኝ የቻለው ይላል። ምንድን ነው አንገቴ ላይ የምተነፍሰው? ምንድን ነው አንገቴ ላይ የምታነው? እኮ ነኝ አበባታይ መቅሰም ይመቸኛል። በቃ ንብንብ አንተ ልጅ እና ልቅሰምሽ፣ የኔ አበባ አንተ ልቅሰምሽ። አንተ ልጅ ተወኝ፣ ርቀትን ጠብቅ። ምንድን ነው በቃ ተወኝ ትላለች። ምን ይሸ ነው ማማ? እኔም መገፍተሩ አያወጣሽም። ይህ ልቅስ ጠበቅ ያርገሽ ያዥኝ። እኔም መገፍተር አያዋጣሽም። ጠበቅ አርገሽ ያዥኝ። አንተ ሰውዬ ተወኝ፣ እኔ ራሴ ህይወት አለኝ፣ ባለ ትዳር ነኝ ትላለች። አዎ የሚወዳትና የሚያፈቅራት የምትወደውና የምታፈቅረው ለተወሰነ ጊዜ ቢጣሉም ቢጋጩም በጣም የሚዋደዱ ጓደኛሞች ቅዱስዬ እና ምን ላርግልሽ ባሉካውን ልበሳሳው ወይስ ልግዳልልሽ? እሱ እንዳመጣብኝ ትለዋለች። እኔም ባንቺ እንዳይመጣብኝ፣ እኔም ባንቺ እንዳይመጡ። ባሌ እኮ ነው እንዴ፣ ባሌ እኮ ነው ትለዋለች። እኔም የወደፊት ሚስቴ ነሽ እንዴ? አንተ ልጅ አማሃል እንዴ? አንተ ልጅ አማሃል እንዴ? እንግዲህ እንደምናውቀው ኪያዬ ወደ ከተማ ስመጣ ምንም ነገር አልነበራትም። በጣም ትንሽዬና በጋዜጣ የተለፋጣጠፈች ቤት ውስጥ ነበር ከጓደኛዋ ከኤዱ ጋር እየመጡት ሰርተው ለመቀየር በዛች በኪራይ ቤት ሆነው ስራ ፈልገው ለመቀየር ህይወትን ለማሸነፍ ወደ ከተማ ነበር የመጡት። በመጣችበት ሰዓት ደግሞ አጋጣሚ ሆኖ አባቷን ታይዋለች። በዛን ሰዓት አባቷ እሷን ለማግኘት ቢከተላትም ፈጽሞ ፍቃደኛ አልነበረችም። ምክንያቱም ሀብታምና የናጠጠ አባት እስተወልዳ እስከዛች ሰዓት ድረስ ትደርስ ድረስ የትንሽ ብሎ አልጠየቃትም ነበረ። በዛም የተበሳጨችውና የተናደደችው ኪያዬ እንደዚህ ያለ ካህድና ራስ ወዳድ አባት አያስፈልገኝም፣ እኔ አፈር ፈጭታ ብዙ ነገር ሆና ዋጋ የከፈለች እናቴ ነች እንጂ የእሱን አባትነት አላቅም በማለት ነበር። የሆነ ሆነው ሰው ተዘመዱ አህያ ታመዱ አይቀርምና ነገሩ በመጨረሻም አባቷ በህይወት ኖሮ ታባቷ ጋር ታትገናኝ፣ እንደዚሁም አባዬ የማለት እድሉ ታታገኘው፣ አባቷም በድንገት ያርፋል። ኪያዬም እየጓጓችና እየናፈቀች አባዬ ብላ መጣራት፣ እንደዚሁም ደግሞ የአባስን እቅፍ በጣም ናፍቃ ነበረ። ለመጠጋትም ውስጧ ያሳለፈችው መከራና ስቃይ ልሽ ሊላት አልቻለም። ብቻ ዳርዳር እያለች ባለችበት ባላሰበችውና ባልጠበቀችው ቅስፈት ነበር የኪያዬ አባት ያረፉት። ከዛ በኋላ የሆነ ሆኖ የኪያዬ አባት ማረፋቸውን ተሰማች። በኋላ ያው ጉር ተባልተቤቱ አይቀርምና ኪያዬም ሀዘኗን ትወጣለች። በዛ ቅስፈት እንግዲህ ቀስ ቀስ እያለች ወደ ወንድሟና ወደ ኪያና ወደ ክሮም ትጠጋለች።
እነሱ የመጀመሪያው አንድ እርምጃ እየተራመዱ ባሉበት እንደናንተ ያለው ወንድም ባል የለኝም በማለት በተለይ ኪራን በመምታትና በመደብደብ ከቤቷ ታባርራለች። በመጨረሻው ሰዓት ግን እውነት አሸነፈችና ኪያና ኪራ በመጨረሻው ተገናኙ፣ ተማመኑ። እህትነትንም ወንድምነትንም ተቀበለችው። ደስ የሚል ላይፍም ጀመሩ። ወንድሟም ተመታ፣ አዘነች። ብዙ ውጣ ውረድ አለፈ። ቤቱንም ትቶ ገጠር ሄደ። ብቻ ሁሉንም ነገር አለፈ። ያ ሁሉ መከራ ስቃይ ካለፈ በኋላ ኪራም ሰርግ መደገስ ጀመረ። ወንድሟንም ደግሳ እልል ብላ ዳረችው። እሷም ከዛ ቀን ጀምሮ ህይወትን ሀብላ መጀመርን ፈለገች። ወንድሟም የፈለገችውን ነገር የማድረግ ግዴታው ነው። ምክንያቱም በግራውም በቀኙም ማንም ሰው የለም። እናትም የለች፣ አባትም የለ። ወንድምም ትቶት ወደ ውጭ ሄዷል። ብቻውን ነበር። በዚህ በብቸኝነትና ለብቻው ሊበላው በደረሰ ወቅትና ሰዓት ግን ለዛውም ሴት እህት ታናሽ ማግኘት ማለት ቀላል አልነበረም። ከዛ በኋላ እንግድን ተሚስቱ ቀጣይ እህት የእናት ልጅ ማግኘት የአባት ልጅ ብኮንም ማግኘት ቀላል አልነበረም። ከዛ በኋላ ኪራዬ ሳገባ ለእህቱም ስራ ሰጣት። እህቱም የራሷ የሆነ ህይወት የራሷ የሆነ አንገቷን የምታስገባበት ቤት ስለሚያስፈልጋት በማገዝ አይዞሽ እህቴ እኔ ያለሁልሽ በማለት እህቱ ስራ ሰርታ ቤት እንዲገዛ በቤቱም በማንኛውም ነገር በመገደፍ ዛሬ ኪያዬ ከዛ ከጋዜጣ ቤት ውስጥ ወጣ ደስ የሚል አዳራሽ ሰርታ ወይንም ወንድሟ አግዟት በጣም ደስ ብሏታል። እናቷንም ወደ ቤቷ ወስዳ እንዴት ነው እማዬ ደስ አለሽ ትላት። እንደ እውነትሽ ነው ያንቺ ነው? አዎ የኔ ነው። ይኸውልሽ ደረስኩልሽ፣ ይኸውልሽ እልሜ እውን ሆነ፣ እልሜን እየኖርኩት ነው የኔ ልጅ እግዚአብሔር ይመስገን አለቻት። ላይክ፣ ሰብስክራይብ፣ ሼር ቀጣይ ክፍል ይዤ እመጣለሁ።